ሳሮኒ ደስታችን በአንዴ ነው ውሃ ይበል። ታውቂያለሽ አይደል? ቀጥሎ የኔና አንቺ ሰርግ ነበር እኮ የሚሆነው። እና ታዲያ ድሮ ሊቀር ልፈልግ ቀበሌም ቢሆን ሄደን እንፈራረማታለን። ከዚያስ? ከዛማ አንተ ሚስት እኔ ባል እንባላለን ማለት ነው። እኔ ባል ብባል አይሻል? እራስህ እኮ ነው የምታደናብረኝ። ከዛ ስትለኛለህ እንዴ ነው ቁስቁሰ ዞር ማለት ነው ያማረ። አሁን ማን እንደዚህ ያለ? ቆይ ወንዶች እኔ መች ጠፋችሁኝ? ለመውሰድ እንደምትቸኩሉት መቼ ለመቀበል ትጣደፋላችሁ? ምንድን ነው የምንቀበል? ሜዳሊያ ልበል? ይልቁንስ እኔ በጣም እየሰጋው ነው ያለሁት። ቋጥሬ ሊሆን ይችላል እኮ። ምንድን ነው የምቋጥሪው? ገንዘብ ልበል? እኔን ማበሳጨት ካልፈለክ በስተቀር ምንም አይነት ጥንቃቄ ሳናደርግ እኮ ነው ያደረግነው። ምን አረግ? አይ ሳሮኒ ላበሳጨሽ ፈልጌ ነው። እና ይወለዳ ሳሮኒ፣ ምን ችግር አለ? ይወለድ እንጂ ማለት ነው። ስሙን አሸብር ነው የምንለው። እስኪ አስቢ፣ አሸብር ሽብሩ አናገው። እርግብ የአባቷን መሞት የእሷን ደግሞ ታክሞ አለመዳን ስታውቅ ለምን መድኃኒቶችን ወስጄ እራሴን አላጠፋም ስትል ወስና ትገኝ ነበረ። ታዲያ በርከት ያሉ መድኃኒቶችን በመውሰድ ራሷን ለማጥፋት እየሞከረች የምትገኘው እርግብ አሁን በእናቷ እናም በአጎቷ ብርታት ከሞት እንደተረፈች አይተናል። መቋጫ የሌለው የኩቻና የሳሚ ጭቅጭቅ አሁንም እንደቀጠለ ነው። አያቴ እየጠየቀችኝ ነው፣ ማለትም ስለ ሰርጋችን ጉዳይ በተደጋጋሚ እያወራችኝ ነው ያለችው ኩቻ አሁንም ሳሚ እንድንሞሸር ትፈልጊያለሽ ወይ? የቤዛና የሱራፌል ጉዳይ መቋጫ ሳያገኝ እንዴት እኔና አንቺ ሰርግ እናደርጋለን እያለ ቢጨቃጨቃትም ነገር ግን እሷ ደግሞ የአያቴን ጥያቄ መመለስ ከብዶኛል ስትልም እያፋጠረችው ትገኛለች። ወንድሙ ከእስር ቤት እንዳይወጣ ለማድረግ ደፋ ቀና እያለ የሚገኘው ዶክተር ሮቤል አሁንም ዙሩን እያከረረ እናም ሱራፌል ከእስር ቤት እንዳይወጣ እያደረገ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየትም ካላችሁ ደግሞ ኮሜንት ላይ ማሳወቅ ትችላላችሁ። ዛሬ ደግሞ ቤዛ ፊልምን ክፍል 112 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ውድ የቤዛ ፊልም ተከታታይ በጉጉት ስንጠብቀው የነበረው የቤዛና የሱራፌል ሰርግ እንደተቆራፈደባቸው አይተን ነበረ። አሁን ደግሞ የሱራፌል እስር ቤት መሆን እያሳሰባትና እያስጨነቃት የምትገኘው ቤዛ አሁንም ለዚህ ነገር ምላሽ አለማግኘቷ እጅግ በጣም እያስጨነቃት ትገኝ ነበረ። ሳሚ ይህንን ችግር ለመፍታት ደፋ ቀና እያለ ቢገኝም ነገር ግን እንዳልተሳካለትም ጭምር እያሳየን ይገኛል። ታዲያ እንቅልፍ ተኝቼ አላድርም እያለው ሳሚ አሁንም የሱራፌልን ችግር ለመፍታት ሌላ እቅድ ማቀድ አለብን ሲልም እየተነጋገሩ ይገኛሉ። ታዲያ ሳሚ በመጨረሻ አምጥቶ የነበረው ሀሳብ ማለትም ማናችንንም አናውቅም እናም እነ ዘርፌን ጭራሽ እንደማናውቃቸው አድርገን እናስመስል ብሎ ባለው መሰረት አሁን ሽብሩም ሆነ እንዲሁም ደግሞ ሳሮን እናም ሉሲ ስለ ዘርፌ ምንም የምናውቀው ነገር እንደሌለ እናም ደግሞ ዘርፌ የምትባል ሰው ጭራሽ እንደማናውቅ እናደርጋለን ባለው መሰረት በሳሚ ሀሳብ ተስማምተው ሽብሩ ወደ ዶክተሩ ጋር በመሄድ ነበረ ሊጠይቀው እንደመጣ እና ምን ሆኖ እንደታሰረ እየጠየቀው እንዲያዛዝገው ልከውት የነበረው። ታዲያ ሽብሩን በተላከው መሰረት ሄዶ ወንድሜ እንዴት ነህ ብሎ ከጠየቀው በኋላ ቆይ ግን ምን አጥፍተህ ነው ለምንድን ነው የታሰርከውም ጭምር እያለ እየጠየቀው ነበር። ቆይ እንዲህ እንድታደርግ የላከው ማነው? ዘርፌ ናት ወይስ ደግሞ ሳሚ ነው ሲልም ጠይቆት ነበረ። ታዲያ ሽብሩን በስምምነታቸው መሰረት ስለማን ዘርፌ ነው የምታወራው እናም ደግሞ ሳሚ ደግሞ ማን ነው እያለም እግግም እያለበት ይገኝ ነበረ። ታዲያ ዶክተር ሮቤልም ይህ ሁሉ የሳሚ ስራ ነው፣ እሱ ነው እንደዚህ እንድታደርጉ በተደጋጋሚ የሚልካችሁ ሲልም ተናዶበት ይገኛል። የእህቴ ልጅ አሳክማለሁ እያለ የሚገኘው መርማሪው አሁን ቤትና መኪናዬን ሸጬ አሳክምሻለሁ ሲል ለእህቱ ልጅ ቃል እየገባላት ይገኛል። ታዲያ እርግብም ይህንን ስትሰማ በጣም አዘነችና
አይ አጎቴ እንደዛማ አይሆንም። አንተ በእኔ የተነሳ ከትዳርህ መፈናቀል እናም ደግሞ ከሚስትህ መጣላት የለብህም። እኔ ፈጣሪ እንደፈቀደ ከዳንኩኝ ልዳን፣ ካልሆነም ደግሞ ልሙት ስትልም ቃሏን እየሰጠችው ትገኝ ነበረ። ይህንን እየሰማው መርማሪው አይ በፍጹም እንደዛ አይሆንም፣ አስፈላጊ ሆኖ ከተገኘ የእኔ ትዳር መበተን ይችላል። ደግሞ ይህ ሀብትና ንብረት የመጣው እሷን ከማግባቴ በፊት ነው ሲልም ለእህቱ ልጅ እየነገራት ይገኝ ነበረ። ታዲያ እርግብም ይህንን አጋጣሚ ተጠቅመህ ትዳርክን እንድትበትን በፍጹም አልፈልግም፣ ተረጋጋና በደንብ አስብበት ስትልም እያስጠነቀቀችው ትገኛለች። ከገንዘብ በፊት ሰው ይቀድማል ያለው መርማሪው አሁኑኑ ይህንን ውሳኔ መወሰን አለብኝ። በእርግጥ ለማንም አላሳወኩም፣ ነገር ግን ከራሴ ጋር አውርቼ ጨርሻለሁ። እናም ደግሞ የዚህ ውሳኔ አካል እኔ ስለሆንኩኝ ራሴን ችዬ እወስናለሁ ሲልም እየተናገረ ይገኝ ነበር። ህይወታቸው ፍጻሜ ያጣው ሽብሩና ሳሮን አሁንም ጭቅጭቃቸውን እንደቀጠሉ ይገኛሉ። ታዲያ የሽብሩ ስራ አለመኖር ጫና የፈጠረባት ሳሮን አሁኑኑ ስራ ፈልገህ መግባት አለብህ ስትልም እየጠየቀችው ትገኝ ነበረ። ሽብሩም ዘርፌ እንደሆነች ተጣልተናለች፣ ከዚህ በኋላ ሌላ የምገባበት ቦታ እንደሌለ ታውቂያለች ቢላትም ነገር ግን ሳሮን እንደለመድከው አሁንም ቤዛን ጠይቃትና የቤዛ ቤት ዘበኛ ሆነ መቀጠር ትችላለህ ስትልም ፍንጭ ሰጥታው ነበረ። ታዲያ ሽብሩም ይህንን አጋጣሚ ተጠቅሞ በቃ ከቤዛ አጠገብ ሊሆን ነው ማለት ነው ሲልም ሳሮንን ለማናደድ እየሞከረ ይገኝ ነበር። በሆነ ባልሆነው እየተናደደች የምትገኘው ሳሮን ቤዛ ማለት እኮ እህታችን ነች፣ ቆይ ምን አስበህ ነው ስትልም እያፋጠጠችው ትገኛለች። ታዲያ ሽብሩም እኔ መቼ ሌላ ነገራችን ናት አልኩኝ? አዎ እህታችን ናት። እናም ደግሞ ይህን አጋጣሚ ተጠቅሜ ካጠገቧ ሊሆን ነው ያልኩት እንጂ ሌላ ምንም ነገር አላልኩም ሲልም ለሳሮን እያስረዳት ይገኝ ነበረ። ሳሮንም እንደዛ ከሆነ ቤዛን እጠይቃትና ከቤታቸው አንደኛውን ክላስ ትሰጠናለች፣ እናም እዛው መኖር እንጀምራለን። ያኔ ግን ከቤት በፍጹም ንቅንቅ የለም፣ እኔም ካጠገብህ እሆናለሁ፣ ስለዚህ እከታተልሃለሁ ስትልም ሽብሩን ለማስጠንቀቅ እየሞከረች ትገኛለች። ታዲያ ሽብሩም አይ ሳሮኔ አሁንም እዛው ላይ ነሽ ማለቴ እኔን እየተቆጣጠርሽኝ እናም በእኔ እየቀናሽብኝ ነው ሲልም እየጠየቃት ይገኝ ነበረ። ሳሮንም አንተ ከኔ ጋር ያለህን ነገር እስካላቆምክ ድረስ አንተን ከመከታተል በፍጹም ወደ ኋላ አልልም። እናም ደግሞ ሽብሩ አንተ ከሳሮን ጋር ነኝ ብለህ ከሌላ ሰዎች ጋር ማውራት ግን እንደማታቆም አውቃለሁኝ፣ ስለዚህ ጥብቅ ክትትል ያስፈልግሃል ስትልም እያስጠነቀቀችው ትገኝ ነበረ። ዶክተር ሮቤል እና ዘርፌን ለማስጨለል እየሞከሩ ያሉት ጥረት በትክክል እየሄደላቸው እንደሆነ ያስታውቃል። በመበሳጨት ላይ የሚገኘው ዶክተር ሮቤል አጋዥ የነበረችው ዘርፌም ስለታሰረች አሁን ከውጭ ሆኖ ማንም የሚያግዛቸው እናም የሚደግፋቸው ሰው ስለሌለ በየቀኑ አንዳንድ ነገራቸውን እያጡ እንደሆነ እየተሰማቸው ይገኛል። ምንም እንኳን በሱራፌልና ቤዛ እንዲሁም ደግሞ ሳሚ ላይ የተለያዩ ሴራዎችን ቢጠነስሱ በፍጹም የእነሱን ድክመት እንዳላገኙባቸው እናም ደግሞ አሸናፊዎች እነሱ እንደሆኑ እየተረጋገጠ ይገኛል። ማለትም ቤዛ በስከ መጨረሻ ሀብትና ንብረቷ የራሷ ሆኖ እናም ደግሞ ባለቤቷን ከእስር ቤት አስፈትታ ሁሉም ነጻ ወጥተው በደስታ ይኖራሉ ብዬ አስባለሁኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።